ቆይ እኔ ህይወቷን ወስዶባታል እንዴ? እንደዚህ ለቅሶ ይሄን ሁሉ ፊቷ ብጥ እስከሚል ዝንቦቹ እንደዚህ በራሷ ላይ ሲሄዱ ድረስ ሩሃን ነው እንደወሰደባት። ከሷ ጋር የወሰደባት ነገር አለ። ወንድ ልጅ ቢሄድ ወንድ ይተካል። ግን መጀመሪያ ማሰብ ያለባት ለራሷ ነው። ማንም ሰው ይሄዳል ይመጣል፣ ሰው ይሄዳል ይመጣል። ሁለተኛ እናንተ ጓደኛን ሳይሆን መውቀስ ያለባችሁ ራሳችሁን ውቀሱ። ራሳችሁ ህይወታችሁን ውቀሱ። ራሳችሁ ምላሳችሁን ውቀሱ። ራሳችሁ የራሳችሁን ሆድ መያዝ ያቃታችሁ ሰዎች እንዴት ነው ሌላው ሰው ይዝልናል? ህይወታችሁን ራሳችሁ በራሳችሁ አመሰቃቀላችሁ በህይወታችሁ ላይ የራሳችሁ ትልቅ ችግር ውስጥ ገብታችሁ ግን እንዴት ነው በምን አይነት መንገድ ነው ጓደኛዬ ባሌ ወሰደችው? ኸይር ኢንሻአላህ። ያኔ አንድ ሰው ካልፈለገ እሺ እኔ እኮ ከፈታሁት ባለቤቴን በእስልምና የኔን ባል የኔ እህት ማግባት ትችላለች። እኔን ካልፈለገ ከኔ ጋር መኖር ካልቻለ የኔን ባል የኔ እህት ማግባት ትችላለች። የባሌን ወንድም እኔ ማግባት እችላለሁ። ይሄ ነው እስልምና የሚያስቀምጠው። ከእምነቱ የላችሁበት ወይንም ደግሞ የእምነት ባለቤት ጋር ሄዳችሁ አትማሩ። የምትማሩት ወሬና ነገር ታቦጫርቁ መውሉ ሰዎች ሶፊን እና ፈቲን የምትሳደቡ ሰዎች አላችሁ። ሶፊም ሴት ብትሆን ጀግና ሴት ብትሆን ይሂድ መንገዴ ነው ኑር ህይወትህን፣ እኔም ህይወቴን እኖራለሁ። አይደለም ቀርቶ እንኳን አይደለም ቀርቶ እንደዚህ ጓደኛ ተብላ ጓደኛ ዛሬ ዘመን ያለቀበት ጓደኛ እኔ የእናቴ ልጅ እህቴ ትሆን የኔም ባልከፈለገችው ይጥቀባት ትውሰደው። ለምንድን ነው እንደዚህ ፊቷን ጥብስ አድርጋ ለቅሶ ውስጥ የገባችሁ? ለምንድን ነው ሀዘን ውስጥ የገባችሁ እንዴ? ምን ሆነ ያጅባት? ምን ሆነ ያስለቀሳት? ኢማኑ ወይንስ ያኔ የሚሰራው መልካም ስራው? አንድ ወጠጤ ጎረምሳ ግብታ አንድ ወጠጤ ጎረምሳ ሄዴ ብላ ለቅሶ ቤት የምትከፍተው ለምንድን ነው? ማን ለማስደሳት ነው? እኔ አላረገውም። የማላረግበት ምክንያት ምንድን ነው? እኔ ጀግና ነኝ፣ ማንም አይነካኝም፣ በእኔ ህይወት ላይ ማንም መጥቶ አይነካኝም ብዬ ራሴ መጠበቅ እችላለሁ። ማንም መጥቶ የኔን ህይወት አይመሰቃቅላትም። ማንም መጥቶ የኔን ቤት ጉድጓድ ያርጓት አይሄድም። ቤቴን እጠብቃለሁ፣ ህይወቴን እኖራለሁ። የቻልኩትን ያህል ህይወቴን ማስደሳት እችላለሁ። ከተውፊቅ የበለጠ ወንድ ማንጣት መቻል ትችላለች። ግን ዝንቦቿ በቅንጭላቷ ላይ እየፈሰሱ እንደዚህ ማድረግ እንኳን መከላከል ሳትችል እንዴት ነው ለህዲ ወንድ ለቅሶ የምትከፍተው? ኮሜንቱን አይታችሁታል? የኮመተላትን ይህ የዩቲዩብ ዶላር ብዙ ነገር ያስፈልሻለን። እኔ ከአሁን በኋላ አልመለስም ይሄን እንድላት ነበር በአደባባይ እየፈለገችው። ሄዲ ምህር መብቱ ነው፣ ማን ይከለክለዋል? ያም ተነስቶ የኔን ቪዲዮ ቆርጦ አይሰራብኝ። እኔ ከሁለቱ የበለጠ ሰው ሆኜ መገኘት አለብኝ። ከሁለቱ ሰዎች የበለጠ ጀግና ሰው ሆኜ መገኘት አለብኝ፣ ማንም ሳይነካኝ። እና እኔ በራሴ እሷን ነው እንጂ የምወቅሰው እሱን አይደለም። በእርግጥ ወንድ ልጅ ከሄደ ሄደ፣ አትይዙትም። ጓደኛ ማን ነው በዚህ ሰዓት ጓደኛ? እኔ ህይወቴ፣ ነፍሴ፣ ሆዴ የኔ ጓደኛ አይደለም። ጓደኛ ማለት ህይወታችሁ ውስጥ ያለው የራሳችሁ ሆድ የእናንተ ሆድ ነው ጓደኛ መሆን የነበረበት። የራስሽ ሆድ ያልያዘው ምስጢርሽን አደባባይ ላይ አውጥተሽ ላገኘሽው ሁሉ ልብስሽን አውልቀሽ እንቺ ያልሽ እየሰጠሽ ያገኘሽውን ነገር እየበላሽ የጠጣሽ ችግር ሲመጣ ብዙ አውርተን ነበር። አይደለም ጊዜው ከፍቷለን። ጊዜው የሚያስጠላ ዘመን ላይ ነን ያለ ነው። ስለዚህ መጀመሪያ ነፍሳችሁን ጠብቁ፣ ራሳችሁን ንቅት አድርጉ። ማንም መጥቶ ሳይነካችሁ ጠንካራ ሰው ሁኑ። ይሄድ ሶሻል ሚዲያ አላት፣ ባለ ሚዲያ ናት፣ ተፈላጊ ናት፣ ብዙ ሰዎች ጋር መስራት ትችላለች። ግን ሌሎቹ ይች ባለጌ እንዴ ሶፊ ተውፊቅን ከሸኘች ወዲህ ስንት ወንድ ጋር ነው የሰራችው ቪዲዮ? ስንት አፈቀርኩ አለች፣ አፈቅርሻለሁ አላት። ስንት ተውፊቅ ያስተዋወቀላቸው ዩቲዩበሮችን፣ ስንት ተውፊቅ ቪዲዮ እየሰራ ያስተዋወቀላቸው ልጆች ናቸው። ሶፊ ዛሬ አገባሻለሁኝ እወድሻለሁ እያለ የሚያለቅሰው። የተውፊቅ ጊዜና የዝሽኛቱ ጊዜ ተነሳችሁ፣ ቆጨቆጫችሁ። ዝንቧን እሺ ማለት መጀመሪያ ዝንቧን እንደዚህ እሺ ባለ ዝንቡ እንደዚህ እንደ ንብ ቀፎ እስከሚሮጥባት ድረስ ለቅሶ ለማን ምን ደስ እንድለው ምንን ህይወት ሊያኖራት? መከበር በከንፈር ክብር በከንፈር ነው። ራሴን እኔ ነኝ የማስከብረው። ለመጣ ወንድ ሴት እንገኛለሁ፣ ጀግና ሴት፣ ታማኝ ሴት። ለሄደ ሰው ደግሞ ጥርግ አድርጌ ዝባላ ከተዋለሁ። ማንም አይነካኝም። ማንን ለማስደስታት ነው እኔ እሪ ብዬ ማለቅሰው? ለማን ደስታ ስል? እና ራሳችሁን ጠብቁ፣ ሳትቀደሙ። ለሄደ ወንድ ጥርግ ብሎ ሄድ፣ ማንም አይነካኝም። ማንም በሬ መጥቶ ያጓጓው ጓደኛ። እኔ ዛሬ አይደለም ቀርቶ የዚህ የዩቲዩብ የሚዲያው ጓደኛ የእናቴ ልጅ እህቴ ትሆን
እስካለሁ ድረስ አበላታለሁ፣ አጠጣታለሁ፣ እረዳታለሁ፣ አግዛታለሁ። ጓደኝነት ግን የለም። እናት የልጇን ባል የሚይዝበት ዘመን ላይ ነን ያለነው። እናንተ ጓደኛ ትላላችሁ እንዴ? እናት ልጇን አርግዛ የወለደቻትን 9 ወር አርግዛ የወለደቻትን 3 ዓመት ያጠባቻትን ልጅ ባሏን አቅፋ የምታደር ነው። ልጇ ባል የወለደች እናት የለችም እንዴ? ታዲያ ለተውፊቅና ለፈቲያ ሲሏችሁ እንዴት ተነሳችሁ? እንዴት ይገርማችኋል? ነውስ ሚዲያ አታውም? ለቅን ሐራም ነው ሐላል ነው የሚለው ነገር ያሳስባችሁና ሀዛ ቦታ ላይ ሄዳችሁ ተገኙ። እንደኔ እስልምና ይፈቅዳል ሙስሊምም ከሆነች ችግር የለውም። ሶፊ ፈቷ ሁለተኛ ማድረግ እኮ ይችላል። ጓደኛ አድርጎ ሁለተኛም እኮ እሷን መደረብ ይችላል እኮ ችግር የለውም። እና አትገረሙ። የእናቷ ልጅ ወንድሟን የምትይዝ ከእናቷ ልጅ ወንድሟ የምታረግ ሴት አለች በዚህ ምድር ላይ በዚህ ዘመን ላይ። አባት የገዛ ልጁን የሚደፍርበት ሰዓት ላይ ነን ያለን። ስለዚህ አትገረሙ።